ማለፍ ደራሲ ማኔ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክፍል 3 አብራችሁን ቆዩ። ምሽቱን ሴቶቹ ሰፈር እየመጡ በልጆች እያስጠሩኝ ነበር። ከእናቴ ጋር የሚተዋወቁት ደግሞ ቤት እየመጡ አባታቸው ሊመጣ ነው እያለች እናቴ በቶሎ እየሸኘችልኝ ነበር። ብቻ እኔም ትምህርቴን አቆምኩኝ። ውሎዬ በድጋሚ ቤት ሆነ። እኔም ወንድሜም ካልጋ የምንወርደው ምሳ ለመብላት ነው። እናታችን ጠዋት ወጥታ እህቴን ትምህርት ቤት አስገብታ ቤተክርስቲያን ተሳልማ ቄጤማዋን ሸጣ ተመልሳ ሰው ቤት ሄዳ ያለባትን ስራ ሰርታ ስትመጣ እኛ ገና ካልጋ ሳንወርድ አልጋ ላይ ቁጭ ብለን ፊልም እያየን የምንጠብቃት። ገና እሷ ከመጣች በኋላ ነው ካልጋ ወርደን አልጋችንን የምናነጥፈው። እሷ ደግሞ ምሳ ሰራርታ ቡና ፍልታ ስትጨርስ ወደ ሌላኛው ቤት ትሄድና ስራውን ትሰራለች። ስትጨርስ እህቴን ይዛ ወደ ቤት ትመጣለች። ድጋሚ ራት ትሰራለች። ድንገተኛ ስራ ካላት ልትሰራ ትሄዳለች። ስራ ከሌላት ደግሞ ግዴታ አባቴ ሲመጣ ቡና ተፈልቶ ስለሚጠብቀው ቡናዋን አፈላልታ ትጠብቀዋለች። ብቻ ህይወት በዛ መልኩ እየሄደ ነበር። ግን ደግሞ በድንገት የጸሎት እህት ስራ ተበላሸባትና ኪሳራ ውስጥ ገባች። ጸሎት ወጪዎቿ በሙሉ የሚሸፈኑት በእህቷ ነው። እናቷ ነጋዴ፣ አባቷ የፊልድ ሰራተኛ ቢሆንም እሷ ግን የገንዘብ ቁርኝታ ከእህቷ ጋር ነው። የጸሎት እህት ስራዋ ምን እንደሆነ በግልጽ ባላውቀውም ግን አሪፍ ገቢ ያላት በዛው ልክ ከተበላሸባት ክስርስር እንደምትል አውቃለሁ። ልክ ስራዋ የተበላሸ ሰሞን ለጸሎት ብር መስጠት አቆመች። ጸሎት እጇ ላይ ብር ከሌለ ደግሞ ወንድሜም ድብርት ውስጥ ይገባል። ምክንያቱም እሱ የታክሲ 20 ብር እንኳን የሚቸገር ሰው፣ እሷ በምትሰጠው ብር ነው ሰፈሯ ድረስ እየሄደ የሚመጣው። በዛ ላይ ከሷ ተቀብሎ ፏ ብሎ መኖርን ለምዶታል። ትንሽ ሰሞን እጇ ሲደርቅበት ልብሶቹን እያወጣ መሸጥ ጀመረ። ሹራቦቹ፣ ክፍት ጃኬቶቹን እያወጣ በተራ ብር እየሸጠ ሰፈሯ ይሄዳል። የዛን ሰሞን ታዲያ ጥያቄ አብዝታበት ከጓደኞቼ ጋር ሆነን እቃ መጫንና ማውረድ እየሰራን ነው። ስራው ሁሉ አይገኝም፣ ግን አንዳንዴ አሪፍ እንሰራለን ብሎ ዋሽቷት ነበር። የዛን ሰሞን ላይ እሷ ከምንም በላይ አስጨንቋት የነበረው ሲሸከም ይጎዳ ይሆን የሚለው ነው። ከጀርባ ያለውን ጉድ አታውቅም። በእርግጠኛም ቆይተን የተረዳን። ወንድሜ ልብሶቹን ሽጦ ከጨረሰ አንድ ቱታና አንድ ሹራብ ቀረው ማለት ይቻላል። እናቴ ልብሶቹ የት ሄዱ ብላ ስጠይቀው ጓደኞቼ ጋር ነው፣ አበድሬያቸው ነገ ይቀበላቸዋለሁ እያለ ሰነባበተ። ግን ነገሩ በልብስ ብቻ አላበቃም። ጸሎት የገዛችለትንም ስልክ ሸጠ። በማዘር ስልክ መደዋወል ጀመሩ። ያኔም ስልኬን ተሰርቄ ነበር ነው ያላት። እሷም ከማመን ውጪ አማራጭ አልነበራትም፣ አመነችው። ድንገት የሆነ ክፍተት አግኝታ ጸሎት ከቤት ወጥታ ከደወለችበት ያሰጠውን እርጥብ ልብስ አውርዶ ለብሶ ወደ እሷ ይሮጣል። ጸሎት ስልኬ ጠፋብኝ ካለት በኋላ በድጋሚ የመግዛት አቅም ስላልነበራት ቤታቸው ዝም ብላ የምትቀመጠውን ትንሽ ጠቅጣቅ ስልክ አምጥታ ይቺን ያዝ፣ ሁሌ መደዋወል አለብን ብላ ሰጠችው። በሌላኛው ቀን ማታ ላይ ሰፈር እየመጣው ነው ብላ ስልክ ደወለች። እሱ ደግሞ በዛ ሰዓት ከዚህ በፊት እስር ቤት ላይ ከተዋወቀው ልጅ ጋር ተገናኝቶ እያወራ ነበር። ልጁ እንደ ጓደኛ ያወራል። ከእስር ቤት ከወጣው በኋላ ብዙ ተማርኩ፣ አሁን ተቀይሬያለሁ፣ አሪፍ ስራ ጀመርኩ፣ ጓደኛም አለችኝ እያለ ያወራል። ወንድሜ ግን በሰዓቱ እጁ ላይ የያዘው ስልክ ነበር ሲያየ ነበረው። ከዛም ስልኬ ካርድ የለውም፣ ሚስቴ እየመጣች ነው፣ ባንተ ስልክ ደውልልኝ ላስታውቅህ ብሎ የራሱን ጠቅጠቅ ይሰጠውና የራሱን ተች ሄሎ እያለ እያወራበት ከዛ አካባቢ ይዞ እብስ ይላል። ጸሎት ይህን ሁሉ ጉድ ሳታውቅ ሀገራማን ብላ አግኝታው ስልኩ ቤት እንደሆነና ቻርጅ እንደዘጋበት ነግሯት ተሳስቀው ይለያያሉ። የዛን ሰሞን ወንድሜ ሰፈር ላይ መሽለክሎ ካበዛን እናቴም ጠርጥራ እንደለመደው ሰርቆ እንዳይሆን እያለች ስትጨነቅ እኔ አያደርገውም እያልኩ ወገቤን ይዤ ተከራከርኩለት። ከዛ በኋላ ነው ዋናው ችግር የጀመረው። የጸሎት እህት ኤደን ትባላለች። ታዲያ ኤደን የተበላሸባትን ስራ ለማስተካከል በጣም እየለፋች ነበር። አንድ አጋጣሚ ላይ ታዲያ የሚስተካከልላት ሰው አገኘች። ግን ያ እንዲስተካከል ከዚህ በፊት ያስቀመጠችው ፋይል ያስፈልጋታል። ሚሞሪው ደግሞ የተቀመጠው ጸሎት ለወንድሜ የሰጠችው ስልክ ውስጥ ነው። ወንድሜ ደግሞ ስልኩን ለሌላ አካል አሳልፎ ሰጥቶታል። ታዲያ ኤደን ቤት ትገባና ትንሿ ስልክ የታለች? ከዚህ ማን አነሳት? እሷን ማን ስለማይጠቀማት ከሱ የተሻለ ማስቀመጫ እኮ ስላላገኘው ነው። ማን ከቁም ሳጥን ያወጣው ብላ ቤቱን ደበላለቀችው።
ድንገት ስልኬ እንኳን ቢጠፋ አብሮ እንዳይጠፋ ነው እኮ ቤት ያስቀመጥኩት፣ ማን አነሳው ትላቸዋለች። ጸሎት ሀገራማን ብላ እየተቻኮለች ሚሞሪውን ከስልክ ውስጥ ለመውሰድ በምሽት ቤት ትመጣለች። ወንድሜ ስልኩን ከየት ያምጣው? 10 ቤት ነው ብለኸኝ አይደል እንዴ? ለማሰጣው እህቴ ህይወቷ አደጋ ላይ ነው፣ ሚሞሪ ያስፈልገኛል አለች። በድንጋጤ ውስጥ ቆሞ ተሰርቂ እኮ ነው፣ ላንቺ ለመናገር አፍሬ ነው ቤት ነው ያልኩሽ ብሎ ሸምጥጥ አርጎ አሻት። የዛን ቀን እያለቀሰች ወይን እህቴ ገደለችኝ ያለች ወደ ቤት ተመለሰች። ከዛ በኋላ የተፈጠሩን ፈጣሪ በቃው። ግን በዛ መሃል ጸሎት ይበልጥ አሳዘነችኝ። የሷ ሳይበቃ ቤተሰቦቿንም ህይወት አደጋ ላይ ጣልባት። ትልቁ ችግር ቀስ ብሎ ድምጹን አጥፍቶ መጣ። ወንድሜ በዛ በጣም ተረብሾ ሌሊቱን ሙሉ ሲነስር አደረ። እናቴ ደነገጠች። ከዛ በፊት ነስር ስለማያውቀው አዲስ ነገር ስለሆነ በጣም ፈርታ ነበር። እኩለ ሌሊት ላይ ስንት ጸሎት ስንት ጸበል ተደርጎ ቆመለት ተኛ። በነጋታው ጸሎትን ሊያወራት ሲሞክር ስልኳን አጥፍተዋለች። ሰፈሯ ሄደ። ማንንም ማግኘት ስላልቻለ ተመልሶ መጣ። በዛ ልክ የጥፋተኝነት ስሜት ሊሰማው አይቻላል። አሳዘነኝ። ተግባሩ የሰይጣን ቢሆንም ግን ደግሞ ሳይው አላስቻለኝ። እንዲረጋጋ የቻልኩትን በሙሉ አረኩለት። ከ2 ቀን በኋላ እኔ አንዷን ሚስቴን ላገኝ ከኛ ሰፈር ትንሽ ራቅ ብዬ ሄድኩ። አጋጣሚ እስከትወጣ ፑል ቤት እየተጫወትኩ ነበር ስጠብቃት የነበረው። በዛ መሃል አንድ ልጅ መጥቶ የወንድሜን ፎቶ አሳየ። እረ ቤቱን አሳዩኝ፣ ከዚህ ብዙም አይርቅም ብለውኛል፣ ወሩታውን ከፍላለሁ አላቸው። ወንድሜን የሚያውቁት እኔን እያዩ ፈርተው ዝም አሉ። የማያውቁት ደግሞ እረ እዚህ ሰፈር አይደለም አናውቅም፣ ምን እሺ ለምን ፈልገሽ ነው ብለው ልጁን ጠየቁት። ከዚህ በፊት እስር ቤት ነበር ማውቀውና ከወጣው በኋላ አጋጣሚ መንገድ ላይ ተገናኝተን ካልጋበዝኩ ብሎ አስጨንቆኝ ምግብ ቤት ይዞኝ ገባ። ምግብ አዘን ከበላን በኋላ አንዴ ልደውልበት ብሎ ምን የመሰለ ስልክ ይዞብኝ ሄደ። እኔ አንዴ ብቻ ላገኘው እንጂ ለፖሊሱ ላሳልፍ ያልሰጠው ራሴ ነገሩን እቋጫለሁ ብሎ ከፑል ቤቱ ወጣና ወደ ሌላኛው ፑል ቤት ገባ። እኔም እዚህ የነበሩትን ማቃቸው ልጆች አይን ለማየት ሸሚዞኝ ምንም ሳልላቸው ተቻኮዬ ወደ ቤት ሄድኩ። ከዛ በኋላ ነገሩ እንዳለ ተዘበራረቀ። ኤደን ወንድሜን ታውቀዋለች። ለጥምቀት ቤታቸው ሄዷል። ታዲያ የሷ ከቤት የማይወጣ ስልኳ እንዴት የጸሎት ጓደኛ ጋር ተገኘ? በሰዓቱ ኤደን ልጁ የጠየቃትን ብር ከፍላ ባላጠፋቸው ጥፋት ይቅርታ ጠይቃ ወደ ቤቷ ሄደች። ጸሎት ሀገራማን ብላ ቤቷ በተቀመጠችበት ድንገት እንደዚህ አይነት ጉድ ሲመጣባት በሰዓቱ የእህቷን አይን ለማየት እንዴት እንዳፈረች በሷ ቦታ ካልሆነ መገመት ከባድ ነው። ማታ ቤት ከወንድሜ ጋር ሀገራማን ብለን በተቀመጥንበት ስልክ ተደወለልኝ። ጸሎት ነች። አነሳሁና ሰጠሁት። ፈጠን ብሎ ተነስቶ ወደ ውጭ ወጣ። ሲመለስ ፊቱ ተቀያይሮ ነበር። ምን ተፈጠረ ብዬ ጠየቅኩት። ጸሎት እያለቀሰች የነገረችውን ነገር። በሰዓቱ እኔም ደንግጬ ነበር። ወንድሜ ምንም ሳይለኝ በዛ ምሽት ወጣ። የት እንደሄደ ባላቅም 3 ሰዓት አካባቢ ተመልሶ መጣ። ሲመጣ ነገረ ስራው ምንም አልጥማለኝ። አፍጥጦ ቁጭ አለ። ምግብ ብላ ሲባል መልስ አልሰጣለ። ማንም ሰው ሲያወራ መልስ አይሰጥም። ጸጥ። ትንሽ ቆይቶ ቁጭ ባለበት በአፍንጫው ደም መፍሰስ ጀመረ። እሱ የሚፈሰውን ደም ቼክም አላደረገው። ለመጥረግ እንኳን ሳይሞክር ጸጥ አለ። የፈረደባት እናቴ በድንጋጤ ውስጥ ለመጥረግ ስትሯሯጥ አጸያፊ ስድብ ተሳድቦ አንድ ሰው እንዳይነካኝ አለ። እኔ እንደምንም አረጋግቼ አልጋ ላይ ወጣሁትና አስተኛው። አንዴ ይነሳል፣ አንዴ ይተኛል። ከዛ ደግሞ ግድግዳውን በቦክስ ይመታል። ግን ማንም ሰው መልስ አልሰጠም። 5 ሰዓት አካባቢ ድንገት ብድግ ብሎ የቤቱን በር ከፍቶ ወደ ውጭ ወጣ። እኔና እናቴ ደንግጠን ተከትለነው ወጣ። የግቢውን በር ካልከፈታችሁ ሞቼ ይገኛለሁ አለ። ወዴት ለመሄድ ሲባል ጸሎት ጋር ቤቷ ሄዳለሁ፣ እሷን ሳላገኝ አላድርም አለ። የግቢው ሰው እንዳይሰማ እናቴ ለማረጋጋት ሞከረች። እሱ በፍጹም አለ። እኔ ጸሎት ጋር ደውዬ የሆነ ያለውን ነገርኳት። አናገረችው። አርፎ ወደ ቤት ገብተው ተኙ። ጠዋት ላይ ተፈጠረውን ጠየቁት። ወጥቼ ያልሆነ ነገር ወስጄኝ የመጣሁት እሱ ነው እንደዛ ያደረገኛል። ደውዬ የሰጠሁት ድምጹን ስትሰማ ዘጋችበት። መልእክት ተላከላት። ካላወራቸው ሰፈሯ ሄዷ ቤቷ እንደሚያንኳኳ አስፈራራት። ዝም አለችው። ተነስቶ ወደ ሰፈሯ ሄደ። በዛ ሰዓት እኔ ጭንቅላቴ ውስጥ የነበረው አሰር ተዘበራረቀብኝ።
ፍቅር ደስታ ነው ስቃይ ነው ወይስ እኔ አረዳዱ ላይ ተሳስቼ? እንጃ ብቻ አላቅም። ማታ እንደለመደው ወንድሜ ቤት ሲመጣ አኳኋኑ ልክ አልነበረም። እሱ ስሜቱ ተረብሾ መጣ ብለን ከእናቴ ጋር ተጨንቀን ሳንጨርስ አባቴ ጥንብስ ብሎ ሰክሮ መጣ። ሁላችንም ምንም እንዳልተፈጠረ ትኩረታችንን ወደ ቲቪ ያደረግን። እናቴ ራት ለማቅረብ እያተዘጋጀች ድንገት ብድግ ብሎ ቁጭ ብላችሁ በሞቀ ቤት ቲቪ እያያላችሁ አይደል ብሎ የዲሹን ገመድ ነቃቅሎ በጥርሱ አኘከው። በሱ ሳይበቃው ሪሲቨሩን መሬት አደቀቀውና እፎይ ትንሽ ተንፈስ አልኩኝ ብሎ አልጋው ላይ ተዘረረ። ሁላችንም ምንም አላልንም፣ ጸጥ አልን። እናቴ የተሰባበረውን ለቃቅማ በአይኗ ሞልቶ የሚታገላትን እንባ ጠራርጋ ምንም እንዳልተፈጠረ አስመሰለች። ከወንድሜ አልጋ ላይ ጋደም ብለን ምን ሆነክ ነው ዛሬ ደግሞ ብዬ ጠየቅኩት። ስልክን ስጠኝ አለኝ። ሰጠሁት። ጸሎት ጋር መልእክት ላከላትና መልሰው ሰጠኝ። ጸሎት ከእህቷ ተጣልታለች። ቤት ውስጥ ሰላም የነበረው ቤተሰባቸው በእኔ የተነሳ ተረብሿል። አሁን ላይ አካውንቷ ላይ ምንም አይነት ብር እንዳይኖር፣ ቤት ምንም እንዳይሰጣት፣ ከቤትም መውጣት እንዳትችል ታገዳለችና ቀን ሰፈሯ ሄጄ በሰው ስልክ ደውዬ አስፈራርቼ እንድትወጣ አረኳት። ብታይ ታሳዝናለች በጣም። ራሷን ጥላለች። እየተጎዳች ነው። እኔም እየተጎዳው ነው አለኝና አይኑን ጨፍኖ ጸጥ አለ። ስልኬን ከፍቼ ያላከላትን መልእክት ተመለከቱ። እኔ አሁን ላይ አንቺን አጥቼ መኖር አልችልም። ካጣሁሽ ገድዬሽ አንቺም ሞተሽ እኔም ታስሬ ነው። መታሰር ደግሞ ለኔም ብርቅ አይደለም ብለው ጽፎላታል። በወንድሜ ሁኔታ ተናደድኩ። እራሱ በድሏት ከሷ አልፎ የቤተሰቧን ክብር ሳይቀር ነክቶባት በቤተሰቦቿ ፊት እንድታፈር እንድትሸማቀቅ አድርጓት በመጸጸትና በይቅርታ ፋንታ ግግም ብሎ ሲያስፈራራት አሳዘነችኝ። ፊቱ አይኔ ላይ መጣብኝ። ሳላስበውም ባተናነቀኝ። ራሴን ምን እየሆንኩ ነው ብዬ ጠይቄ ወደ ሌላ ሙድ ውስጥ ለመግባት ዘፈን ከፈትኩና ሰማሁ። ቀን ቀንን እየወለደ የተወሰኑ ቀኖች ካለፉ በኋላ ጸሎት በድጋሚ ይቅርታ አድርጋለት እንደበፊቱ ፍቅራቸውን ቀጠሉ። ያኔ እሷ ጓደኛ ሆነ ያሳለፈችው እያንዳንዷን ነገር ማወቅ ፈለግኩ፣ ግን አልችልም። ልክ ሲታረቅ ወንድሜ ወደ ቀድሞ ሙዶ ተመለሰ። በስርዓት መመገብ ማውራትም ጀመረ። ማታ ማታም በእኔ ስልክ መልእክት ስለሚላላኩ እሱ ከተኛ በኋላ ልክ ባይሆንም ያወሩትን ቁጭ ብዬ አነባለሁ። ከንግግራቸው እንደተረዳሁት ጸሎት ከእህቷ ታርቃለች፣ ግን የታረቁት ወንድሜን ላታገኘው ላታውራው በደረሰበት ላትደርስ ቃል ገብታ ምላ ነው። ስለዚህ እንደ ልቧ ከቤት መውጣትና እነሱ ፊት ስልክ ማውራት አትችልም ማለት ነው። ቢሆንም ግን ቢያንስ ይቅርታ አድርጋለት አብሮ መሆናቸው በጣም ትልቅ ረፍት ነበር። ጸሎት በሰዓቱ ስራ የላት፣ ክላስ የላት። ስለዚህ ከቤት ለመውጣት ትንሽ አዳጋች ቢሆንም ግን እሷ የሚከፈለውን መስዋዕትነት እየከፈለች ወንድሜ ማግኘቷን ቀጠለች። ግን ደግሞ የነሱ ነገር ሲጀመርም አንድ ልክ ያልሆነ ነገር አለው መሰለኝ። ወንድሜ መሐላቸው የሚፈጠረውን ችግር ማወቅ አልቻለም። በድጋሚ ሌላ ችግር ተፈጠረ። አባቴም እናቴም ዘመዶቻቸው ሀብታሞች ናቸው። ከመሃል ቤት ሁለት ብቻ ናቸው ድሃ። እና የአባቴ ቤተሰቦች ለአባቴ ብዙ ልብሶችን ይሰጡታል፣ ያመጡለታል። ከወጣትነት ጀምሮ ከውጭ ምናምን ያመጡለት ልብሶች እኛ እንኳን እንድንለብስ ሳይፈቅድልን ሻንጣ ውስጥ ቆልፎ ቁጭ ነው የሚያደርጋቸው። ሰካራም ከሆነ በኋላ ሰውነቱ እንዳለ ስለጠፋ የበፊት ልብሶቹ እንዳለ ስለማይሆኑት እሱም ቢሆን አይለብሳቸውም። ታዲያ ወንድሜ ይህን ሻንጣ ሳይታወቅ ከስር ቀዶት ቤት ማንም በሌለ ሰዓት የአባቴን ልብሶች እንዳለ እያወጣ እየሸጠ ነበር። ያን ሁላ ሲፈጠር ማንም ሻንጣውን ቼክ አድርጎት አያውቅም። ታዲያ እናቴ አጠቃላይ ቤት ጽዳት እያደረገች ሻንጣውን ብድግ ስታደርገው ቀለላት። ከፍታ ቼክ አደረገችው። 50% የሚሆኑ ልብሶች የሉም። በድንጋጤ ደም ግፊቷ መጥቶ ባለችበት ቁጭ አለች። ታመመች። በሰዓቱ ወንድሜ ቤት አልነበረም፣ እኔና እህቴ ነበርን። እኔ ጎረቤት ጠርቼ የሚደረገው እንዲያደራረጉላት አድርጌ ወደ ውጭ ወጥቼ መንጎራደድ ጀመርኩ። ወንድሜ ምን እየሆነ ነው? መች ነው እንደዚህ የባሰበት? መች ነው ጭንቅላቱን መጠቀም ያቆመው? ከራሴ ጋር ብዙ ጥያቄና መልሶችን አረኩ። ግን ጥያቄው በልጦ መልሶ አጥጋቢ ሳይሆንልኝ ቀረ። ማታ ላይ አባቴ ሲመጣ ምንም እንዳልተፈጠረ በሀገር ሰላም ሆና ጠበቀችው። በፊት ላይ የወዱት የነበሩ የሆነ ሰሞን እንደ ፍቅረኛ ይዟቸው የነበሩ አንድ በአንድ ስልካቸውን ወሰደ። ከዛ በኋላ ነገሩ በጣም ከረረ። ፖሊስ ጣቢያ የክስ ማዕት ተከፈተበት። ቤታችን ፖሊስ እየያዙ በየደቂቃው ቤታችን ይታያል። እያንዳንዱ ጉልበተኛ ይዘው እየመጣ
አምጥተህ ተጠብቃችሁት ነው ያስብለናል። አንዳንዶቹ ደግሞ ከቤታችን ፊት ለፊት ቆመው መግቢያ መውጫችንን ይጠብቃሉ። የኛም የአክስቴን ቤት እረፍት አጣ። አንዳንዴ ቀን ላይ ማን እንደወረወረው ሳናውቅ ትልቅ ድንጋይ ይወረወራል። አከራያችን ምርር ብሎ አልቅሰው ለእናቴ እንዲህ አሏት፣ አንቺ የተባረክሽ ሰው፣ ጥግ ማደረሽ የሰው ሀቅ ማትነኪ ሰው ነሽ። ብታመምም አስታማሚ ጠያቂ ነሽ። አንቺ እዚህ ግቢ ከገባሽ ጀምሮ ትልቅ ልጅ ያለች ያህል ቅልል ነው የሚለኝ። ለዛ ነው ባልሽ ሰክሮ መጥቶ ቢበጠብጥ ልጆችሽ ቢያጠፉ ቀፎ ካልማልናገርሽ። ግን አሁን ምን ላድርግ? በልጅሽ ምክንያት የሰፈሩ ጎረምሳ ሁሉ አጥሬን ይዳፈረው። ከጧት እስከ ማታ በሬ ረፍት አጣ። የማንም ስዳደግ እየመጣ ምንም በማላውቅ አንቺም ተባባሪ ነሽ ሌባ እያከራየሽ ብሎ አጥረግርገውኝ ይሄዳሉ። ልጄ ምን ላድርግ? አንቺስ ምን ላድርግሽ? አሁን ግን ደከመኝ፣ በቃ ቤት ካገኛችሁ ፈልጉና ውጡ አለችኝ። እናቴ ምርር ብላ ለቀሰች። ለጸሎት ደውላ የተፈጠረውን የተባልነውን እስከዛሬ ደበቅናትም በሙሉ ነገረቻት። ጸሎት እናቴ እንደምንም ማረጋግታ ስልኩን ዘጋችው። ከዛ በኋላ ከወንድሜ ጋር አወራች መሰለኝ። ማታ ላይ በሰው ስልክ ለእናቴ ደውሎ ጮኸባት። ምን አገባሽ? ለጸሎት ለምን ተናገርሽ? እሷ ምን ታድርግሽ? አይደለም ከቤት ለምን ከምድረ ገጽ አትባረሩ? እኔ ምን አገባኛል? ከእናቴ ጆሮ ላይ ስልኩን መንጭቄ እያናገርኩት ወደ ውጭ ወጣ። ካለ ነገራችን እኔና ወንድሜ የፈለገ ክፉ ብንሰራ ከፋችን ክፉ ቃል ወጥቶ ተሰዳድበን አናውቅም። ያከብረኛል፣ አከብረዋለሁ። ልክ ድምፄን ሲሰማ አብርሽ ሰላም ነው አለኝ። ምን እየሆንክ ነው አልኩት። አላቅም አለ። በሰዓቱ በጣም ተናድጄ ነበር። ወንድሜ እኔ ታውቃለህ ምን ያህል እንደምወድ። በአንተ ጉዳይ በጣም ታጋሾኛለሁ። በሰፈር ሰው ፊት ማለፍ አልቻልኩም። እነዛ በየመንገዱ ሳልፍ ያም ሰላም እንደማይለኝ አሁን ባላጌ የሚያልፈኝ በሷል። እኔም ከቤት ለመውጣት ተሳቀቅኩ፣ አፈርኩ። መንገድ ላይ ያለፍኩ ሁለት ሰዎች እያወሩ ካየው ስለኔ ነው የሚመስለኝ። ምን ያህል እንደተሸማቀቅኩ አታውቅም። ለምንድን ነው እንደዚህ የምትሆነው? ቢጣፍጥም ባይጣፍጥም የእናትና የአባትህን ምግብ እየበላ መኖር አይሻልም ነበር አልኩት። ኧረ አብርሽ ምን እንደሆንኩ ምን እያደረግኩ እንደሆነ አላውቅም። ብቻ ካደረግኩት በኋላ ነው የሚጸጽተኝ። ለትንሽ ደቂቃ ይጸጽተኝና መልሼ አዲስ እሆናለሁ። ለምን እንደዚህ እያደረግኩ እንደሆነ አላውቅም አለኝ። ቆይ ሁላ ስልክ ሰርቀህ ብሩን ምን አደረግኩ አልኩት። ምንም እሰርቃለሁ፣ በጣም በርካሽ ብር እኮ ነው የምሸጠው። ከዛ ምሴን በላለሁ፣ ማታ አልጋዬን አድራለሁ። ከዛ ጠዋት ተነስቼ የሚሄድበት ሲቸግረኝ ቤተክርስቲያን ገብቼ ቁጭ ብዬ እውላለሁ። ብር ከሌለኝ እዛው ነው የማድረው። በዛ ላይ ሌሊቱን ብርዱ እንዴት እንደሚያደርገኝ ብታይ አለኝ። ሲያወራም ባይተናነቀው ነበር። ታዲያ ይህን ሁላ ነገር ለምን አደረግክ አልኩት። አላቅም። አሁን ላይ ለጸሎት የምገባት ሰው እንዳልሆንኩ ውስጥ ይነግረኛል። ስልክ ሰርቄ ሸጬ ትንሽ ብር እጄ ላይ ሲይዝ ለሷ ብቁ እንደሆንኩ የሚሰማኝና እምረጋጋው፣ ካልሆነ ዝም ብሎ የሚያንቀዘቅዘኝ ነገር አለኝ። ግራ ገባኝ። ነገሮች በምን መልኩ እየተረዳ እንጃ፣ ብቻ ከአቅሜ በላይ ሆነብኝ። ግን ጸሎት ብር ይዛ ስታይ ምን ትላለች አልኩ። አረ ለሷ አላሳያትም፣ 2 ቀን ብቻ ነው የጋበዝኳት። እሱም ከጓደኞቼ ጋር ስራ ሰርተን ነው ያልኳት። እና ዛሬ የት ነው የምታድረው አልኩ። ቤተክርስቲያን አለኝ። ጥሩ ነው ይበልህ። ምናልባት ችግር በደንብ ጥብስ ሲያደርግ ይሆናል የምትማረው። እማዬን የመሰለች ናት፣ ጸሎትን የመሰለች ሚስት እያለች እንደዚህ መሆንህ በጣም ነው የሚያሳፍረው አልኩትና ስልኩን ዘጋው። ወደ ቤት ስገባ እናቴ ሶፋ ላይ ቁጭ ብላ እያለቀሰች እህቴን በዋን እየጠረገች እያባበለች አደረስኩ። ስልኩን ሶፋ ላይ ወርውሬ ወደ ውጭ ወጣሁ። ሰፈር ላይ ዝም ብዬ እጄን ኪሴ ከትቼ እየተራመድኩ 2 ጓደኞቼ መጡ። ሲያዩኝ ተሳሳቁ። ምንድን ነው አልኳቸው። ወንድምህን ዛሬ አግኝተነው ነበር አሉ። የት አልኳቸው። የሆነች ልጅ እናገኝ የሆነ ቦታ ሄደን ወንድምህን አገኘን። መጀመሪያ ኮፍያ ማክስ ምናምን አድርጎ ስናየው አላወቅነውም ነበር። ከዛ ግን ሞቅ ያለ ሰላምታ ሰጥቶን ምሳ ካልጋበዝኳችሁ ብሎ ግግም ሲል እሺ ብለን ገባን። ምግብ አዘን በላን። ከዛ በኋላ ካልጠጣችሁ ሞቼ ይገኛል ብሎ ረፍ። ግራ ገብቶ ምን ነው ዛሬ ብለን ስንጠይቀው የሆነ ስራ ሰርተን አሪፍ ብር አግኝቼ ነው አለ። እሺ ብለን ፏበለን እስክንጠግበን ጠጣን። በዛ መሃልም ዝም ብሎ ሲቁነጠነጥ ሁኔታው አላማረኝም ነበር። ወደ ውጭ ሲወጣ አንዳችን ተከትለን ስንወጣ አንዴ ስልካችሁን ስጡኝ ልደውልበት ብሎ ብድግ ሲል እዚያው አውራ እያልን መልሶ እንዲቀመጥ ስናደርገው ቆየን። ለካ በኋላ ላይ ስንባንንበት ምሳ ጋብዘን አንዳችንን ስልክ ይዞ በዛ ወደ ውስጥ ከቶን
አሊል ነበር። እኛ በርድና ከሱ እንደምንበልጥ አሳየነው አባቴ አሉ። ምን አደረጋችሁት አልኳቸው። እንዴ በጣም ሲቅበዘበዝ በእኛ መሄዳችን ነው። ከዛ በላይ መጠጣት አንፈልግም ብለን ተነሳን። ከዛ እዛው ቁጭ ብሎ የሆነ ልጅ ጋር ደውሎ ብር ያስፈልገኛል ይዘሽልኝ ነይ አስቸኳይ ነው እያላት ቤቱን ሲነግራት ነበር አለኝ። ጸሎት እንደሆነች ወዲያው ገባኝ። በሉቻው ብያቸው ወደ ታች በንዴት እግሬን ከመሬቱ ጋር እያላተው ወደ ኋላ ተመለስኩና ጸሎት ጋር ደወልኩ። አንዴ ደውላለሁ ብላ መልእክት ላከችልኝና ትንሽ ቆይታ ደወለች። ዛሬ ምንድነው የተፈጠረው? ወንድሜን አግኝተሽ ነበር እንዴ አልኳት። አዎ አለችኝ። ድምጿ ቀዝቀዝ ብሏል። ምን ተፈጠረ አልኳት። ምንም እንደማያቆኝ ቀን ላይ ደውሎ ብር ያስፈልገኛል ግዴታ ነው ይዘሽልኝ ነው ያለኝ። እኔ ደግሞ አሁን ላይ ጥሩ አይደለም፣ እጅ ላይ ብዙ ብር ያስኳርልኝ። እሱ ግን ግዴታ ነው ከሰው ቢሆን ተበደሪልኝ ብሎ ከከመብኝ። እኔም አማራጭ ስለሌለኝ ከሰው ተበድሮ ይዤለት ሄድኩ። ከዛ ጓደኞቼ በልተው ጠጥተው እኔ ሳላውቅ ሸውደውኝ ሄደው ነው ምን ላድርግ ከሚደበድቡኝ ብዬ ነው አንቺ ጋር የደወልኩት አለ። እሺ ብዬ ዝም አልኩት። ግን ቅድም ማዘር ደውላ ያለውን ነገር በሙሉ ነገረችኝ። በጣም ነው ያዘንኩት። ምን እየተሰማኝ እንደሆነ አልገባም። ከዚህ በላይ ምን ላድርግ እችላለሁ? ዛሬ ራሱ የመጨረሻ ከፍቶኝ እንላይ ስለው ጭራሽ ከሱም ብሶም ሰው በተሰበሰበበት መሃል አስፓልት ላይ በጥፊ ጠፈጠፈኝ። ከኔ ጋር ለመለያየት መሞት አለብሽ ወይ ደግሞ በቁምሽ በዙሪያሽ ያለው ሰው ሲሞት ትመለከቻለሽ አለኝ ብላ ስቅስቅ ብላ ለቀሰች። አስበው እኔ ቤተሰቦቼ እንኳን እንዲህ አድርገው አሳድገው አንድ ቀን እጃቸውን አንስተውብኝ አያውቁም። እሱ ግን አለች ነው ድጋሚ ስቅስቅ አለች። በቃ ተረጋጊ፣ ቤት ካይሽ ጥሩ አይመጣም፣ በእናትሽ አታልቅሽ ብያት ስልኩን ዘጋሁት። እንዴት ብዬ እንደምረጋጋ ግራ ገባኝ። በአንድ በወንድሜ ምክንያት የእናቴ አክስት የመላ ቤተሰቤ ሰላም ተናወጠ። ብጥብጥ ብቻ እየተፈጠረ ያለው በሱ ምክንያት ነው። በሱ አለመረጋጋት፣ በሱ ሰላም ማጣት፣ በሱ ማስተዋል አለመቻል። የዚህ ሁሉ ሰው ሰላም ሲናጋ ሳይ ከዛ ደግሞ ምንም ማድረግ አለመቻል ያናደደኝ። ስናደድ ወዴት እንደምሄድ አላውቅም። ጠጥቼ ያለሁበትን ሁኔታ ለመርሳት እንኳን ብር ያስፈልጋል። ዝም ብዬ ሰውነቴ እስኪዝል ተራመድኩና በጣም ስለመሸ ወደ ቤት ተመለስኩ። ቤት ስገባ ድጋሚ አባቴ እንደለመደው ጠጥቶ መጥቶ እናቴ ላይ አፉን እየከፈተ አገኘሁት። እኔም በቁሜ ለመሸጥ እየተነጋገራችሁ ነው አይደል? መች ልሸጡኝ አሰባችሁ ይላታል። እኔ ሲገባ ፊቴ እንደተቀያየረ ሳይ ዝም ብሎ ሶፋው ላይ ተኛ። እኔም ከነገሩ ለመሸሽ ጆሮ ላይ ኤርፎን አድርጌ ዘፈን ከፍቼ በለበስኩት ልብስ አልጌ ላይ ገብቼ ጥቅልል አልኩ። ሰው ለካ ከገንዘብም በላይ ሰላም ያስፈልጋል። ገንዘብ ምን አባቱ ይለኛል። አንዱ ልቤ ሌላኛው ደግሞ ገንዘብ ልብ ይኖርህ። ይህን ሁሉ ንትርክ መስማት አይጠበቅብም። ገንዘብ ካለ ሰላም ስታጡ እንኳን እዚህ አካባቢ መራቅ ትችላለህ ይለኛል። ብቻ ሌሊቱን ሙሉ እንዲሁ ስናደድ ስበሳጭ አደርኩ። ጠዋት ስላልተኛው እንዲሁ ተነስቼ ከቤት ወጣሁ። ጓደኞቼ ወደ ክላስ እየሄዱ ነበር። በዛም የሰፈሯ ሚስቴን ትምህርት ቤት አድርሼ ተመልሼ ወደ ቤት መጣሁ። ብሶቱ ተደራረበብኝ መሰለኝ። እነሱ እየተማረን የቤት መዋሌ ቆይቶ ተሰማኝ። ግን ደግሞ የትምህርት ጥላቻ ያሸነፈው ምን አባቱ እንኳንም ተባረርኩ ተገላገልኩ ብዬ እናቴ ወደ ቤት እስክትመለስ ሰፈር ድንጋይ ላይ ቁጭ ብሎ እሷ እስክትመጣ ወደ ቤት ገባ። እሷ የተኛንበትን አልጋ ነጣጥፋ ቤት አጽድታ ምግብ ሰርታ ቡና እስክታፈላለ ቁጭ ብዬ ስልኬን እየጎረጎርኩ ነበር። ስትጨርስ ምሳ በላን። ግን ደግሞ እሷ ብዙም አልበላችም። ወንድም ምግብ የበላ አይመስለኝም አንጀቴ ያልችላለኝ አለችና ጸሎት ጋር ደወለች። ጸሎትም ደውላላት እንደነበር ደህና መሆኑን ነገረቻትና ስልኩ ተዘጋ። እናቴ ምግብም ክድን አድርጋ አስቀምጣ አየኔ ልጅ እንዲሁ እኔ መጥፎ ዕድል እሱም ላይ ተጋብቶ ይሆን እንደዚህ የሚያንቀሸቅሸው በላ ያቀረራትንም ባባት አረገችውና ቡናችንን ጠጣን። እንደጨረስን ስራ ላይ ልሂድ በቃ ደግሞ የተመምጫ ሰዓት እንዳይደርስ አለችኝና ተመልሳ ወጣች። እኔም ጥቅልል ብዬ ተኛሁ። 9 ሰዓት ሲሆን ደግሞ ሌላኛው ሚስቴን ከትምህርት ቤት ስትወጣ ለመሸኘት ሄድኩና ሸኝቻት ወደ ተፈር ተመልሼ ሰፈር ላይ ያለ ፊልም ቤት ቁጭ ብዬ አመሸሁ። ክፍል 4 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።